السلام عليكم ورحمة الله وبركاته. ودش نديت ناتش دنا ناتش هيك اللي قال الحمد لله رب العالمين. رمضان نديت هرقوات شوال بيك المزاري كان قديكو زايرة يجبهنا ودينا أنت اليوم يسوروس نديت هرقاتشو يفتروس نديت هرقاتشو يالبي وديت يجي مهدي الكرم مالتنا كل جزء بيكون إن شاء الله. የኔ ፕሮግራም እንደቀጠለ ነው። ላይክ ማድረጋችሁ እንዳትረሱ። ብዙዎቻችሁ ያስደሰታችሁ ነው። አድናቆታችሁና ላይካችሁ ኮሜንታችሁ በጣም እንድበረታታ አድርጎኛል ማለት ነው። አሁንም ሰፋ እያደረጋችሁ አድናቆትና ማበረታታትን ከኔ አይለይ ከናንተ እኔ ብዙ ጠብቃለሁ ማለት ነው። እንኳን እቺን ላይክ እና እንኳን እቺን ሰብስክራይብ እና የበለጠ እንደምታደርሱኝ ተስፋ አደርጋለሁ ማለት ነው። ሀዋይዎች በቀሚያ ምስጋናችሁን እያከበርኩኝ ወዳችሁና ፈቅዳችሁ ስለምትከታተሉኝ በርቺ ለምትሉኝ ብዙዎቻችሁ እኔ እንጃ ብቻ ወላሂ ላዚም ቃል እያጠረኝ ነው ያለው ማለት ነው። አልহামዱሊላህ ይሄን ያክል ሰው አፍርቼ ይሄን ያክል ሰው ደግሞ ለብዙ ነገር እንደዚህ ካደረገኝ ብዙ ህልም አለኝ። የምር ህልም አለኝ። ህልሜ የማይፈታ የማይነገር የማይወራ ነው። ታዲያ አንድ ቀን ግን ይፈታል፣ ይነገራል፣ ይወራል። አንድ ቀን መቼ? አንድ ቀን ያ አንድ ቀን እስከደረሰ ድረስ እና ያ አንድ ቀን እስከሚመጣልን ድረስ ምንድነው የሚያስፈልገን? ትግስት ያስፈልገናል። ትግስት ያስፈልገናል። ኢንሻአላህ ከትግስት በኋላ የዛሬውን ቪዲዮ ወደ ኋላ መለስ ብለን ኮሜንታችሁ በዚህ ውስጥ አስቀምጣታለሁ ማለት ነው። በጎ ለምታስቡልኝ፣ ካይር ለምታስቡልኝ፣ በርቺ ለምትሉኝ በቃ አላ አይደለ ማናችሁ ላይክ ማታረጉኝ ስም ዝርዝር ብዬ ባልኩት ትናንትና ወይኔ አንድ እንዴት እንዲያሳቀች ማለት ነው ምስኪን እና እንደዚህ ያኔ እናንተም ፈታ ስትሉ እኔም ፈታ ስል ቪዲዮ ለመስራት ሙራድ ይኖረኛል ማለት ነው። ገባችሁ? በመቀጠል ደግሞ ኢንሻአላህ የበዓል እየደረሰ ነው። የበዓልን ቤቴን ደግሞ እንዴት አድርጌ ፏ እንደማረገው እንዴት አድርጌ ዝግጅት እንደማረግለት እንግዲህ ከአልጋ ጀምሬ ነው ቅያሬ የማረገው ማለት ነው። ምንድነው ቅያሬ የማረገው? ለሐፍ አዲስ ለሐፍ ቀይራለሁ። የአልጋ ቤት ዲኮር መቀየር ፈልጋለሁ። እንዴት እንደማረገው ግን አላህ አለም ማለት ነው። ኢንሻአላህ እስኪ ጊዜ ካለኝ ብዙዎቹን ቪዲዮ ሰራለሁ ብዬ አስባለሁኝ። ኢንሻአላህ ዳቦ ቆሎቆሎጥ አለ፣ ዳቦ ጋገር አለ፣ ኬክ ሰራለሁ፣ ብዙ ነገሮችን አዘጋጃለሁ። እነዛን ማዘጋጃቸውን ነገሮች ሁሉ ወደ እናንተ ፖስትላችኋለሁ ማለት ነው። ነገ ጧት እናንተም እዚህ ስትመጡ የነገ ህልመኞች እንደሆናችሁ ተስፋ አደርጋለሁ ማለት ነው። ሲቀጥል ወሬ ያበዛሁባችሁ ስለኔ ሐሳብ እያወራሁኝ አሁንም መጥቼላችኋለሁኝ ማለት ነው። በድጋሚ እናንተ መጠየቃችሁን አትርሱ። የምትፈልጉትን ነገር እኔ መጠየቃችሁን አትርሱ። እኔ ደግሞ ለእናንተ መልስ መስጠቴን አላቆምም፣ እንደቀጠለ ነው ማለት ነው። የኔ ሐሳብ እንደቀጠለ ነው፣ የእናንተ ደግሞ ሐሳብ እንደቀጠለ መሆን መቻል አለበት ማለት ነው። ስደት ላይ ሆናችሁ ምን እንደምትፈልጉ ብዙ ጊዜ በአካባቢያችን ላይ ፍትህ አታገኙ። ፍትህ እንድታገኙ እፈልጋለሁ ማለት ነው። የምር ነው የምላችሁ። አንዳንድ ሰዎች ልታላግጡም ልታሸፉም ትችላላችሁ፣ ግን እኔ የምሬን ነው ማለት ነው። እሺ አንዷ ምን ብላ ጠየቀች? የበረንዳ ኮርኒስ ዋጋ ነገር ይናያልን? እሺ የበረንዳ ኮርኒስ ዋጋ እንደ በረንዳሽ አሁን እኛ በረንዳ ዋጋ ትልቅ የሚባል በረንዳ ነው ማለት ነው። የበረንዳው እንትን የፈጀው ስንት ነው መሰለሽ? 3 ሞራሌ ፈጅቷል። 3 ሞራሌ 8 ፕላስቲክ 3 ፌርሞ ማሰሪያዎቹ ማለት ነው። 3 ማሰሪያዎቹ የፕላስቲክ ፌርሞ 8 የእንትን ፈይቷል ማለት ነው። የአንድ ፕላስቲክ ዋጋ በእኔ ሰዓት 900 ብር ነው፣ በእኔ ሰዓት ማለት ነው። የፌርሞቹ ዋጋ 300 400 ሁለት አይነት ናቸው፣ ጠባብና ሰፊ የሚባሉት። ግን የሚፈለገው ሰፊው ነው እንጂ ጠባብ አይደለም። ቧንቧ ላይ ውሃ እንዳያንሸራትት ይደረጋል ማለት ነው። ገባችሁ? እና 3 ፍሬ ፈይቷል ማለት ነው። በጣም ረጅም ነው። 3 ፍሬ፣ ያኛው 8 ፍሬ፣ ያኛው በ900 ብር ሂሳብ፣ ይሄኛው በ400 ብር ሂሳብ፣ ጠባቡ በ300 ብር ሂሳብ፣ ያኛው በ400 ብር ሂሳብ ነው ማለት ነው።
እንግዲህ በኔ ዋጋ ና ቶሎ ብትሉት ላይመጣ ይችላል። የየለቱ ገበያ በጣም አስቸጋሪ ሆኗል። ባለ ሳንቲሙ ምንጣፍ አሁን ለታገዝቼ ዛሬ ያለውን ጭማሪ ልነግራችሁ አልችልም። ነገ ትእዛዝ መፖስጠዋለኝ። የሚገርማችሁ ነገር ቪዲዮ ለመስራት መብራት የለም ነበር። አሁንም ፓወር ባንኪንግ ቻርጅ ነው ይመጣል ብዬ አስቤ ነበር፣ ሳይመጣ ቀረ። ከዛ ሲቀጥል አንዷ ምን አለች መሰላችሁ? መዘጋጃ በእኔ ስም ነው እኔ የለሁም፣ እንዴት ማዞር ይቻላል? እንዴት ብሎ ማዞር ይቻላል? አይቻልም። ለምሳሌ አንቺ አረብ ሀገር ነሽ ወይም ሌላ ቦታ ነሽ፣ እንዴት ብለሽ እዛ ቦታ ሆነሽ እዚህ እንዴት ይዞራል? አይዞርም። ደሴና አዲስ አበባ እንኳን ቢሆኑ ውክልና ሰጥተው ነው። ውክልና ለሰው ለከልያ በሉ አወክያለሁ ብለሽ ስምሽን ትጽፊያለሽ፣ ትልኪያለሽ። ከዛ ለዛ ላወከልሽው ሰው ደግሞ ካንቺ ስር ፊርማ አለ፣ መልሶ ውክልናን ተቀብያለሁ ብሎ ፊርማ ይሰጣል። ገባሽ ውዴ? ፊርማ ይሰጣል። ፊርማ በሰጠበት መሰረት ያልቃል። ካለቀ በኋላ አሁንም ለባለቤቱ ያ ወረቀት ይሄዳል። ከዛ ፈርማ ትልካለች፣ ጭርስ ታደርጋለች። ከሱ ለመሸጥ እንኳን ራሱ አሁንም መዘጋጃ ላለመመላለስ ሰው አወክለሽ ነው ስትዋከይ ወረቀቱ አንቺ ዘንድ መጥቶ አሁን ላይ እኮ ከብዷል። አሁን ላይ እኮ ዲጂታል መታወቂያ የሌለው ራሱ ቦታ መሸጥ መግዛት እኮ አይችልም። ቦታ እኮ መገዛዛትና መሻሻጥ ራሱ አትችይም አሁን ላይ ዲጂታል መታወቂያ ከሌለ ማለት ነው። እና እየከበደ መጥቷል ማለት ነው። ወቅቱ ጠብርሯል፣ በጣም ጠብርሯል። ሲጠበርር ምንድነው ህግ እየጠበቀ ሲሄድ ቴክኖሎጂያዊ እየሰፋ ሲሄድ በትንሽ ነገር መሸዋወድና በትንሽ ነገር በቀላል ነገር መዋዋል ጠፍቷል ማለት ነው። ገባሽ እንዴ? ይሄን ካወቅሽ ነው ያልሽኝ። ዝሮ እዛ ያለሽበት ቦታ ሆነሽ እዚህ ማዞር አትችይም። ውጭ ሀገር ካሆንሽ ግን አገር ቤት ውስጥ ካሆንሽ ትቻያለሽ። እሱንም ወክልና ሰጥተሽ እሱንም ዲጂታል መታወቂያ ካለሽ መሪ መዘጋጃ ያለሽበት ቦታ ተጀለሽ ከዚህ ወረቀት ከዛ ካርታና ፕላን ካለው በካርታ ፕላኑ ላይ ወረቀት አለች፣ ልሙጥ ወረቀት አለኝ፣ ዝርዝሮች ብቻ የተጻፉባት። በዛ ላይ ስምሽን ታወካያለሽ፣ ትጽፊያለሽ። ለከልያ በውክልና ሰጥቻለሁ መሸጥ መለወጥ ይችላል ብለሽ በዛ በሰጠሽው መሰረት ይቻላል ማለት ነው። እና ይሄንን ይመስላል ማለት ነው። ሲቀጥል ደግሞ ድሮም እኮ ኤልሸፕ አለ ምን እያልሽ ነው ብላለች አንዷ። እኔ እኮ የለም አላልኩም፣ ግን የድሮ ኤልሸፕ እና የአሁኑ ኤልሸፕ አንድ አይደለም። የድሮይቱ ኤልሸፕ ምንድናት? ሳሎን፣ መኝታ ክላስ፣ ዕቃ ቤት የልጆች አበቃ። አሁን ላይ እኮ ጠብርሯል እኮ ውዴ። እኔ እኮ የለም አላልኩም፣ አሁን ላይ ዘምኗል። ኤልሸፕ ግቢ እኮ ሲያምር ልነግርሽ አልችልም። ያሁን እኮ እንዲህ ተሄጃለሽ፣ ልክ ይሄ ይፈርሻል አይደለም? እንዲህ ተሄጃለሽ፣ እንዲህ ተሄጃለሽ፣ አሁን እንዲህ ትመልሻለሽ። ያሁን እኮ ማለት ነው። ምክንያቱም በጣም ዘምኗል ነው እንጂ የለም አላልኩም። እኔ አልወጣኝም። ከዛ ኤልሸፕ ለሻወር ቤት፣ ለልጆች ክላስ፣ ለሴቶች ክላስ፣ ለሳሎን፣ ለዕቃ ቤት ሙሉ ኮሊደር ይሆንና ይሄ ሁሉ 120 እና 130 ቆርቆሮ ነው የሚሰራው ይሄ ማለት ነው እንጂ እንደ ድሮ አይደለም። የድሮ አሁን 50 ቆርቆሮ ትሁን 70 ቆርቆሮ ትሁን ትደረጋለች። ገባሽ? እና ሙሉ ኮሊደር ተብሎ ደግሞ ዲዛይኑ ይለያያል። በጣም ልዩነት አለው። የድሮ በቆርቆሮ ትልቅ ትደረግና ወይ ተዛይ መለስ ትደረጋለች አላ አይደለ? ሲዘመን ይዘምናል ነው እንጂ የለም አላልኩም ማለት ነው። ግን እንደዚህ ዘምኖ የለም። ዘምኖ ሰው ላይ ስታይ ነው ደግሞ ስሪው የሚልሽ ማለት ነው። ገባሽ? እና እንደዛ ነው እላችኋለሁኝ። አሁንም ማስተያየት ጻፉልኝ። ይሄው ማስታወሻ አዘጋጃችኋለሁኝ። ይሄው ደግሞ ዘመናዊ እስክሪብቶ ሳይቀር አዘጋጃችኋለሁ ማለት ነው። በነገራችን ላይ ከደንበኞቼ ከባንክ ቤት የተሰጠሁት እስክሪብቶ ነው ማለት ነው። አዋሽ ባንክ ነው። ይሄው ከአዋሽ ባንክ ነው የተሰጠሁት። ደንበኞቼ በጣም የሰው ልጅ ከደንበኛ ብዙ ነገር ያገኛል ማለት ነው። አያችሁት አይደል? ሽልማትም ይሰጣል ማለት ነው። ደብተሯም የአዋሽ ባንክ ናት፣ እስክሪብቶም የአዋሽ ባንክ ናት ማለት ነው። በነገራችን ላይ ሲቀጥል ደግሞ ኢንሻአላህ
ፕሮግራሜ እንደቀጠለ ይሆናል። ቀጣይ ደግሞ ከሌላ ሰው ጋር ረመዳን ይዘን ነው እንጂ የምንመጣ ይሆናል ማለት ነው። በጣም አይዲያችንን አስፍተን ፕሮግራማችንን ይቀጥላል ኢንሻአላህ። የሚመጡም ካሉ ደግሞ አቀባበል እያደረግን በብዙ ነገሮችን አዳዲስ ነገሮችን ለማቅረብ እንሞክራለን። በእኔ በኩል ሀሳቤን ጨርሻለሁ። በእናንተ በኩል ኮሜንታችሁና ላይካችሁ እንዳይለየኝ። አሁንም ሀሳብ ካላችሁ ከ10 ደቂቃ በላይ ይርዘምልን ካላችሁም ደግሞ አስረዝምላችኋለሁኝ። ሀሳባችሁን እንደዚሁ ኮሜንት ላይ እየጻፉኝ ለመመለስ እሞክራለሁኝ። የተቻለኝን እመልሳለሁኝ፣ ያልተቻለኝን ደግሞ አስተያየትና ሀሳብ እሰጥበታለሁ ማለት ነው። እንግዲህ ሂዱ መቼም ሀገሩ ላይ የሰው ልጅ መምጣቱ አይቀርም። ሀገሩ ላይ እስከመጣ ድረስ እዛም ሆኖ አንዳንድ ነገሮችን ቢያይ ደስተኛ ይሆናል እንጂ መከፋት አይሆንም ብዬ አስባለሁኝ። በመቀጠል ደግሞ ምን ልላችሁ ነበረ? ጠፋኝ። እናንተ ፊት ስመጣ ብዙ ነገር ይጠፋኛል። እውነት ለመናገር ግን እውነቴን ነው። በቀጣይ እንደዚሁ ምዝግብ እያደረኩ ካልሆነ ወደ እናንተ ፊት ስመጣና ብቻዬን ስሆን ብዙ ነገር አይዲያው ይለያይብኛል ማለት ነው። ለዛሬ የአስር ፕሮግራም ይሄ ነው። ለነገ ደግሞ በሌላ ፕሮግራም መጣላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።